ሰላም ጤና ይስጥልን የተወደዳችሁ የገበያ ግሎባል ተከታታዮቻችን የዕለተ እሁድ ነሐሴ 10 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን ኢራን የተማረኩ 3 አብራሪዎቿን ሁኔታ ለማጣራት የዓለም አቀፉ የቀይ መስቀል ኮሚቴ በአስቸኳይ ምርመራ እንዲያደርግና እንዲያስፈታቸው ጥሪ አቀረበች። ይህንን ጉዳይ በተመለከተም ከኳታር የውጭ ጉዳይ ሚኒስትር በኩል ጠንካራ ምላሽ ተሰጥቶበታል። በዝርዝር የምናጋራችሁ መረጃችን ነው። በመካከለኛው ምስራቅ ያለው ግጭት በከፍተኛ ሁኔታ እየተባባሰ በመጣበት በዚህ ወቅት በስትራቴጂካዊው የሆርሙዝ ወሽመጥ ተጨማሪና አስደንጋጭ ነዳጅ ጫኝ መርከብ ላይ ጥቃት ሲፈጸም፣ እስራኤል ደግሞ በደቡብ ሊባኖስ የምታካሄደውን የአየር ጥቃት ማፋፋሟ ተገለጸ። በዚህ የእስራኤል አየር ጥቃትም ከ10 በላይ ንጹሃን ሰዎች ተደብድበው መገደላቸው ተነግሯል። የምትሰሙት መረጃችን ነው። የእስራኤል የደህንነትና የወታደራዊ ባለስልጣናት ኢራን ከተካሄዱባት ግጭቶች በኋላ በሚሳኤል ምርት ፕሮግራሟ ላይ እያደረገች ያለውን ያልተጠበቀና ፈጣን የማንሰራራት ሂደት በመጥቀስ ከፍተኛ ስጋታቸውን ገለጹ። በሌላ በኩል አሜሪካ ትኩረቷንና ወታደራዊ ሀብቷን ከኢራን ጋር ባለው ውጥረት ላይ ባደረገችበት በዚህ ወቅት ቻይና በኤሲያ ፓሲፊክ ክልል ያላትን ተጽዕኖ በከፍተኛ ሁኔታ እያጠናከረች መሆኗ በኤሲያ የሚገኙ የአሜሪካ የቅርብ አጋሮችን ከፍተኛ ስጋት ላይ መጣሉ ተገልጿል። በዝርዝር ይዘነዋል። የቱርኩ ፕሬዝዳንት ረሲፕ ጠይብ ኤርዶዋን ግብጽ የመካከለኛው ምስራቅ አዲስ ወታደራዊ ህብረት ማለትም የመካውን ስምምነት ልትቀላቀል እንደምትችል ተናግረዋል። በዝርዝር የምናጋራችሁ መረጃችን ነው። የተወደዳችሁ የገበያ ግሎባል ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዓለም አቀፍ ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በሆርሙዝ ወሽመጥ አስደንጋጭ የመርከብ ጥቃት ሲፈጸም እስራኤል ደግሞ በሊባኖስ ላይ የምታደርገውን ድብደባ አፋፋመች። በመካከለኛው ምስራቅ ያለው ግጭት በከፍተኛ ሁኔታ እየተባባሰ በመጣበት በዚህ ወቅት በስትራቴጂካዊው የሆርሙዝ ባህር ወሽመጥ ተጨማሪ የነዳጅ ጫኝ መርከብ ላይ ጥቃት እንደተፈጸመና እስራኤል ደግሞ በደቡባዊ ሊባኖስ የምታካሄደውን የአየር ጥቃት ማፋፋሟ ተገልጿል። የተባበሩት አረብ ኤምሬትስ እንዳስታወቀችው ከሆነ የኢራን ኃይሎች በሆርሙዝ ወሽመጥ በሚያልፈውና የአቡዳቢ ብሔራዊ የነዳጅ ኩባንያ ንብረት በሆነው የነዳጅ ጫኝ መርከብ ላይ ጥቃት መፈጸማቸውን ገልጻለች። ጥቃቱም የመርከቧን አካል ቢመታውም ሁኔታው በተቆጣጣሪዎች ስር የዋለና ምንም አይነት የሰው ሕይወት ጉዳት ያልደረሰበት ሲሆን የዓለም አቀፍ የነዳጅ ማጓጓዣ ቁልፍ መስመር በሆነው በዚህ የውሃ መንገድ ላይ ከቅርብ ቀናት ወዲህ በኢራን የሚፈጸሙ ጥቃቶችና የንግድ መርከቦች እንቅስቃሴ መጓተት ቀጠናውን ለከፍተኛ ኢኮኖሚያዊ ስጋት አዳርጎታል ተብሏል። በሌላ በኩል እስራኤል በደቡባዊ ሊባኖስ በሚገኙ የሂዝቦላህ ኢላማዎች ላይ የምታደርገውን የአየርና የመድፍ ጥቃት አፋፍመዋለች ተብሏል። በዚህም በእስራኤል የአየር ጥቃት ቢያንስ 11 ንጹሃን ሰዎች ተደብድበው መገደላቸው የተገለጸ ሲሆን ይህም ከቅርብ ጊዜያት ወዲህ ከተመዘገቡት አስከፊ ጥቃቶች አንዱ ሆኗል የተባለው። እስራኤል ጥቃቱን ያካሄደችው ደግሞ በሂዝቦላህ የጦር መሰረተ ልማቶች ላይ እንደሆነ ብትናገርም የሊባኖስ ባለስልጣናት ግን ጥቃቱ ንጹሃን ዜጎችን መጉዳቱንና የተደረሰውን የግጭት ማቆም ስምምነት የሚጣረስ መሆኑን ገልጸዋል። ኢራን ሚሳኤሏን በፍጥነት እያደሰች በመሆኗ እስራኤል ለሰላም ዝም ብላ ልትጠብቅ እንደማትችል ተገለጸ። የእስራኤል የደህንነትና የወታደራዊ ባለስልጣናት ኢራን ከተካሄዱባት ግጭቶች በኋላ በሚሳኤል ማምረት ፕሮግራሟ ላይ እያደረገች ያለውን ያልተጠበቀና ፈጣን የማንሰራራት ሂደት በመጥቀስ ከፍተኛ ስጋታቸውን ገልጸዋል። የኢየሩሳሌም ፖስት ባወጣው ዘገባ መሰረትም የእስራኤል መከላከያ ሰራዊት IDF እና የሞሳድ ደህንነት ተቋም
ባደረጉት ግምገማ ቴህራን ከተመቱት ተቋሞቿ በኋላ የባሊስቲክ ሚሳኤል ማምረት አቅሟን ከተጠበቀው በላይ በሆነ ከፍተኛ ፍጥነት እንደገና እያደሰች መሆኗ ተረጋግጧል። ባለስልጣናቱ አክለውም እንደገለጹት ኢራን በወር ከ100 እስከ 300 አዳዲስ ሚሳኤሎችን የማምረት አቅም ላይ ከተመለሰች የመከላከያ ስጋቱ እጅግ ከባድ ይሆናል ብለዋል። በመሆኑም የዲፕሎማሲ ንግግሮች በዘገዩ ቁጥር ይህ ስጋት እየጨመረ ስለሚሄድ እስራኤል ሰላምን በመጠበቅ ብቻ ለዘላለም መቆየት አትችልም ሲሉ ተናግረዋል። ቀደም ሲልም በኢራን ወታደራዊ ተቋማት ላይ የተሰነዘሩት ጥቃቶች የጠላት ሚሳኤል ፕሮግራምን ለዓመታት ያደናቅፋሉ ተብሎ ተገምቶ የነበረ ቢሆንም ኢራን ግን ባዘጋጀቻቸው አማራጭ መንገዶች አቅሟን በፍጥነት እየመለሰች መሆኗ የእስራኤልን የቀጣይ እርምጃ ስሌት እንዲቀይር አድርጎታልም ተብሏል። ኢራን በኳታር የተማረኩ 3 አብራሪዎቿን ሁኔታ ለማጣራት የዓለም አቀፉ የቀይ መስቀል ኮሚቴ ጣልቃ እንዲገባ ጠየቀች። የኢራን ጦር ኃይሎች በኳታር ግዛት ውስጥ በቁጥጥር ስር ውለዋል ያላቸውን 3 የጦር አውሮፕላን አብራሪዎች ሁኔታ ለማጣራት የዓለም አቀፉ የቀይ መስቀል ኮሚቴ በአስቸኳይ ምርመራ እንዲያደርግና እንዲያስፈታቸው ጥሪ አቅርቧል። የኢራን የጦር ኃይሎች የጠፉ ሰዎች ፍለጋ ኮሚቴ አዛዥ ብርጋዴር ጀነራል ሙሐመድ ባቄር ዛድ ዓለም አቀፉ የቀይ መስቀል ኮሚቴ ፕሬዝዳንት ማሪያና ስፖላያሪች በጻፉት ደብዳቤ 3 አብራሪዎች በሕይወት እያሉ በኳታር ኃይሎች መማረካቸውን አስታውቀዋል። በዚህም የኢራን ወታደራዊ ባለስልጣናት እንደገለጹት ከሆነ ደግሞ መጋቢት 2026 በኳታር ከሚገኘው የአሜሪካ ጦር ሰፈር ላይ ከተካሄደ የቪዲዮ ወይንም የአየር ጥቃት መልስ 2 የሱ-24 ቦምብ ጣይ የጦር አውሮፕላኖቻቸውን በአየር መከላከያ ተመተው መውደቃቸው እና አብራሪዎቹም በፓራሹት መውረዳቸውን ተናግረዋል። ከአራቱ አብራሪዎች መካከልም የአንዱ አስከሬን ቀደም ሲል ወደ ኢራን ተመልሶ የተቀበረ ሲሆን የተቀሩት 3ቱ ግን ላለፉት 6 ወራት በኳታር ቁጥጥር ስር እንደሚገኙ ተገልጿል። ኢራን የኳታር መንግስት የጄኔቫ ኮንቬንሽንን በመጣስ አብራሪዎቹ ከቤተሰቦቻቸው ወይንም ከዲፕሎማቶች ጋር እንዳይገናኙ አግዷል ስትልም ከሳለች። በሌላ በኩል የኳታር የውጭ ጉዳይ ሚኒስትር በበኩሉ የቴህራንን ክስ አሳሳች ሲሉ ሙሉ በሙሉ አስተባብሏል። ሚኒስትሩ አክሎም ኳታር አየር ክልሏን ለመከላከል አስፈላጊውን እርምጃ ከመውሰድ ውጪ 3ቱንም አብራሪዎች በቁጥጥር ስር አላዋለችም ያለ ሲሆን የፍለጋ ቡድኑም የአንዱን አብራሪ አስከሬን ብቻ አግኝቶ ለኢራን ማስረከቡን ገልጿል። ቻይና በኤሲያ ተጽዕኖዋን እያሰፋች ባለችበት በዚህ ወቅት የአሜሪካ ትኩረት ወደ ኢራን ማዘንበል የአሜሪካን አጋሮች ስጋት ውስጥ መጣሉ ተገለጸ። አሜሪካ ትኩረቷንና ወታደራዊ ሀብቷን በመካከለኛው ምስራቅ ከኢራን ጋር ባለው ውጥረት ላይ ባደረገችበት በዚህ ወቅት ቻይና በኤሲያ ፓሲፊክ ክልል ያላትን ተጽዕኖ በከፍተኛ ሁኔታ እያጠናከረች መሆኗ በኤሲያ የሚገኙ የአሜሪካ የቅርብ አጋሮችን ስጋት ላይ መጣሉ ተገልጿል። በተጨማሪም ዋሽንግተን አየር መከላከያ ስርዓቶቿንና የጦር መሳሪያዎቿን ወደ መካከለኛው ምስራቅ በማዞሯ ምክንያት በኤሲያ ያለው የአሜሪካ ወታደራዊ መገኘት ሊዳከም ይችላል የሚል ስጋትም ተፈጥሯል። ቻይና ይህንን አጋጣሚ በመጠቀም በደቡብ ቻይና ባህር አካባቢ ያለውን አቅሟን ለማጠናከርና በቀጠናው የዲፕሎማሲ የበላይነቷን ለማሳደግ እየሰራች እንደምትገኝም ተመላክቷል። በዚህም ምክንያት እንደ ደቡብ ኮሪያ፣ ታይዋን፣ ጃፓንና የደቡብ ምስራቅ ኤሲያ ሀገራት ያሉ የአሜሪካ አጋሮች አሜሪካ በኤሲያ ለሚነሱ ቀውሶች አፋጣኝ ምላሽ የመስጠት አቅሟ ሊቀንስ ይችላል በሚል ስጋታቸውን እየገለጹ ይገኛሉ። ይህም ደግሞ በርካታ የኤሲያ ሀገራት የጂኦፖለቲካዊ አቋማቸውንና ከቻይና ጋር ያላቸውን ግንኙነት እንደገና ለማስላት እንዲገደዱ ማድረጉ ተጠቁሟል።
በምስራቅ ኢንዶኔዥያ በደረሰ የ7.7 ማግኒቲዩድ የመሬት መንቀጥቀጥ የሟቾች ቁጥር ቢያንስ 47 መድረሱ ተነገረ። በሬክተር ስኬል 7.7 መጠን ያለው ከፍተኛ የመሬት መንቀጥቀጥ የሟቾች ቁጥር ቢያንስ 47 መድረሱን የአገሪቱ የአደጋ ስጋት ስራ አመራር ኤጀንሲ አስታውቋል። የአገሪቱ የድንገተኛ አደጋ መከላከል ባለስልጣናት እንደገለጹትም ከመሬት መንቀጥቀጡ በኋላ የተከሰቱ ተደጋጋሚ ንዝረቶችና አነስተኛ የሱናሚ ማዕበሎችም በአካባቢው በሚገኙ የመሰረተ ልማትና የመኖሪያ ቤቶች ላይ ከፍተኛ ውድመት አድርሰዋል ተብሏል። በተፈጠረው የመሬት መንሸራተት ምክንያትም የመንገድና የመገናኛ መስመሮች በመቋረጣቸው የህይወት አድን ቡድኖች ወደ ተጎዱ አካባቢዎች ለመድረስና የፍለጋ ስራቸውን ለማከናወን ተያያዥ ፈተናዎች እንደገጠሟቸው ተገልጿል። በአደጋው የተወሰዱ የመጀመሪያ መረጃዎች እንደሚያመላክቱት ከሆነ ደግሞ በርካታ መኖሪያ ቤቶች፣ የትምህርትና የጤና ተቋማት የወደሙ ሲሆን ከ2000 በላይ የሚሆኑ የአካባቢው ነዋሪዎችም ከቀያቸው ተፈናቅለው በጊዜያዊ መጠለያዎች ላይ ይገኛሉ ነው የተባለው። የፍለጋና የመታደግ ስራው ተጠናክሮ የቀጠለ በመሆኑ ደግሞ የጉዳቱ መጠንና የሟቾች ቁጥር ሊጨምር እንደሚችልም ተጠቁሟል። ቀጥለናል። የተወደዳችሁ የገበያ ግሎባል ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ኤርዶዋን ግብጽ የመካከለኛውን ምስራቅ አዲስ ወታደራዊ ህብረት ማለትም የመካከለኛውን ምስራቅ ልትቀላቀል እንደምትችል ጠቆሙ። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ሀገራቸው በቅርቡ ከሳውዲ አረቢያና ከፓኪስታን ጋር የፈረመችውን የጋራ መከላከያ ስምምነት ግብጽ ልትቀላቀለው እንደምትችል ይፋ አድርገዋል። ፕሬዝዳንቱ ከአልጀዚራ ጋር ባደረጉት ቃለ መጠይቅ እንዳስታወቁት የመካ ስምምነት ተብሎ የሚጠራው ይህ ህብረትም ከአባላቱ በአንዱ ላይ የሚሰነዘር ጥቃት በሁሉም ላይ እንደተሰነዘረ የሚቆጠርና የጋራ መከላከል ድንጋጌ ያለው በመሆኑ በመካከለኛው ምስራቅ የኃይል ሚዛን ላይ ትልቅ መዋቅራዊ ለውጥ እንደሚያመጣ ይጠበቃል ብለዋል። ፕሬዝዳንቱ የካይሮን አባልነት ይቻላል ሲሉ የገለጹ ሲሆን የግብጽ መቀላቀል የቀጠናውን ወታደራዊ ህብረት የበለጠ እንደሚያጠናክረውም ተናግረዋል። በመካ ከተማ በኤርዶዋን በሳውዲው አልጋ ወራሽ መሐመድ ቢን ሰልማንና በቱርኩ ጠቅላይ ሚኒስትር ሼህባዝ ሻሪፍ የተፈረመው ይህ ስምምነት ከሶስቱ ሀገራት በአንዱ ላይ የሚሰነዘር የጦር ጥቃት በሁሉም ላይ እንደተሰነዘረ ተቆጥሮም የጋራ መከላከል እርምጃን የሚያስገድድ ድንጋጌን ይዟል። ግብጽም ይህንን ህብረት የምትቀላቀል ከሆነ በቀይ ባህርና በሱዳን ወቅታዊ ሁኔታ ላይ ተጽዕኖ ማሳደር የሚችል አዲስ አቋም ይፈጥርላታል የተባለው። ቱርክም ከሱዳኑ መሪ አብዱል ፈታህ አልቡርሃን ጋር ያላትን ጥሩ ግንኙነት በመጠቀሟ በቀጠናዊ የመረጋጋት ውይይቶች ላይ የአንካራን ቦታ ያጎለብትላታል የተባለው። የተወደዳችሁ የገበያ ግሎባል ተከታታዮቻችን ለዕለቱ የመረጥናቸው ዓለም አቀፍ የዜና ዘገባዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስና ተጨማሪ ዓለም አቀፍ ዜናዎቻችንን ለማግኘት ታዲያ የገበያ ግሎባልን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።